ሊተውት የቻሉ አይመስለኝም። ጊዜም ዳኒ ዴቭ ቢሆን አብርሃም የፈለገውን መርጦ መኖር እንደሚችል ማንም ሊረዳው ስላልቻለ ዛሬ እኔም ከሩታ ጋር መጥቻለሁ። ምክንያቱም የሩታን ፍላጎት ማሟላት ስላለብኝ ማለት ነው። አክቹዋሊ ብንገባ እንደምንጠይቃቸው ደስ በቃ ንግባ ቤተሰቦች። አሁን እንግዲህ የሆነ ቡዜ በር ላይ ነን። ሩታ ሌላ ምንም ግርግር አንፈልግም። ክፍት ነው ወሳኝ በር ኖራችንን ተስፋ እናደርጋለን። ዋናው ሰላም ነው። አብርሃም የፈለገው ብረት አለ እዚህ ነው። ሰላም ሰላም ዴቭ እንዴት ነህ? ሰላም ነው። አይ አንቀመጥም። ያው እንግዲህ ቁጭ በሉ። ምንድን ነው? ምን ተፈጥሮ ነው? አይ ምንም፣ ያው እንደማንተዋወቅ ሰው ሰላም ነው ማለት እንዳላወቀ ሰው ጥሩ አይደለም። እንግዲህ ያው አብርሃም ከኛ እንደጠፋ ወይም ከኛ እንደራቀ አውቃችኋል፣ ሰምታችኋልም ወይም ደግሞ እናንተ ጋር ሊሆን ይችላል። ስለዚህ ዴቭም ያው አንዳንድ ነገር ሰምተን የመጣ ነው። ስለዚህ አብርሃም ቡዜ ጋር እና እዚህ እንዳለ ተነግሮን የመጣ ነው። ስለዚህ አብርሃም ፈልገን የመጣ ነው ማለት አልገባኝም። አብርሃም አይ ምንም የምንቀመጥበት ምክንያት የለም። ቡዜ አብርሃምን ፈልገን ብቻ ነው የመጣ ነው። ሲጀመር አብርሃም ከመጀመሩ ነው አብርሃም ብላችሁ የምትጠይቁት ሩታ አብርሃም ካለ እናንተ ይንቀሳቀሳል እንዴ? ሲጀመር እኔ ራሴ እኮ ገና መግባቴ ነው። ገና ቁጭም ሳል ነው ደግሞ እንደገጠመኝ ይመጣል እኮ መገጣጠማችን አሪፍ ነው እኮ። አብርሃም ካለ አንተ መቼ ይንቀሳቀሳል? አንተ ሳታዘው ወይ አንተ ሳሂድ ሳትለው አብርሃም ይሄዳል እንዴ? አሁን የለም። የት ነው ማለት ነው? ሙዲ ያስከ ነው ዴቫም ወደ መያዙ ምናምን ሳይሆን ያው አይታችኋል ምን እንደተፈጠረ በእርግጠኝነት ሳታውቁ። ስለዚህ አሁን እናንተ ጋር እንዳለና የምታውቁት ነገር ካለ ቡዜ በግልጽ አማርኛ ንገሩን። ምንድነው ሰው እያስጨነቃችሁ ነው? አብርሃም የት እንዳለ ንገሩን። ወይም ደግሞ እናንተ ጋር ከሆነ አብርሃም ማግኘት እንፈልጋለን። አልገባኝም። ምን ማለት ነው? አብርሃም እናንተ ጋር እኛ ጋር ይኸው የለም እኮ። ፈለክ እኮ ውስጥ ገብተህ እኮ ፈለክ ሲችላል ገብተህ ያየኋል ነበር። ጠፍቷል እያለች ነው። የት ነው የሚጠፋው? እንቅስቃሴ ሁሉ ከእነሱ ጋር አይደል እንዴ? እኔ ፈላጭ ቆራጭ እያሉ የነበሩት እነሱ አይደል እንዴ? በሰዓቱ እናንተም እያደረጋችሁት የነበራችሁት ነገር አለ። አሁን ቻነት አልፈልግም። አክቹዋሊ የመጣሁት ለሩታ ብዬ በእናንተ ማለት መግባት አልፈልግም። ግን ያው እየተደረገ ያለው ነገር ደስ አይልም። ምን ተደረገ? ሚስቱን መርጦ ነው የመጣው። እናንተ እዚህ ውስጥ መግባት አይጠበቅባችሁ አይደለም እንዴ? እስከ ዛሬ ድረስ አንተ ይተበክ ሲጀመር አንዴ ግዴታ ከእናንተ ጋር ተናካሽ ብለው ዋይ የምትለው ከእናንተ ጋር መጨቃጨቅ ስለማልፈልግ ነው። ስራ አለኝ፣ ቢዚ ነኝ። እናንተ ደግሞ አይ ቲንክ ስራ ፈታችኋል መሰለኝ። የሁለቱ ትዳር ላይ እየገባችሁ ነው። ስራ መፍታታችን አንተ አትነግረንም በመጀመሪያ ደረጃ። ሲቀጥል ደግሞ ቤቴ መጥተህ እንደዚህ እያወራህ ያለው እንደዚህ እንድታወራኝ አልፈልግም። ስለዚህ ብቻ ሰው እናትም እኮ ያስፈልገዋል። ቆይ ልጇ እናት ያስፈልገው አባት ብቻ ነው የሚያስፈልገው። የሚያለቅስ ኢሞጂ አትላኩብኝ። ቻናል ራሱ እየቀበጠ ነው። የሚያለቅስ ኢሞጂ አትላኩብኝ። ጋይ የተሰበረ ልብ ከፈለጋችሁ ላኩ። ሲጀመር የሚያስለቅስ ለምንድን ነው? ልንገርሽ ቲጂ አንዴ ልንገርሽ። እዚህ ጋር የሚያናደው እንደሆነ ታውቂያለሽ። እያንዳንዱ ሰው መጥፎ ስራ ሰርቶ ራሱ ነፃ በማያወጣበት ሰዓት፣ ራሱ በሚከላከልበት ሰዓት ሩታ ራሱ አትከላከልም። አስቢ አብርሃም ያ ሁሉ 8 ወር ሙሉ እዛም እዚህም ሲወላገድ ቆይቶ እንደታመመ እንደፈዘዘ እንደደነዘዘ ሆኖ ሚስቱ ጋር ተመለሰ። ቢኮዝ ያ ጥፋቱ በዛ ጥፋቱ ሰው እንዳይረግጠው፣ በዛ ጥፋቱ ሰው እንዳይሰድበው ከለላ ሩታን ከለላ አድርጎ አየሽ ወደ ቤት መጣ። እንዴት እንደመጣ ለምን እንደመጣ ለምን አላብራራችም? አስቢ በአብርሃም ቦታ ቢሆን ግን አብርሃም በዚህ ሩታ እንዲህ ተመለሰች እንዲህ አድርጋ ብሎ አብራርቶ አስረድቶ ነበር ቻናል ላይ ማያመጣት። ገባሽ? ሁሌ
ሁሌ ማለት ነው ሁል ጊዜ አብርሃም የሆነ ነገር ሩታ የሆነ ነገር አይዲያ ካመጣች አብርሃም አብራርቶ ነው የሚመጣው። ኖ እኔ የኔ ስም የለበትም ኖ እኔ እንዲህ ነኝ ብሎ ማለት ነው። በትክክል ኦዲየንሶቹ አብራርቶ ነው ያ ቪዲዮ የሚሰራ። አመንዝራ የሻት በሰዓት ነው የተደረገበት። ሰዓቱ ሲያወጣው ለራስ ሲመለስ ሲባል እንዴት አብራርታ ተናግራ ሰው አሳምና እንዴት ራሷ ነፃ እንዳወጣች አይተሻታል። ገባሽ? ሁሉ ሰው አንዱ ሰው ራሱ ነፃ ያወጣል። ሩታ ግን ራሷ ነፃ አውጥታ አታውቅም። ሁሉ ሰው ያብራራል። ብዙ የምትባል ሴት ያለ ራሱ ከዛ በፊት አብርሃም ልጅ ይዞ ጠፍቶ እንዴት ራሷ ነፃ እንዳወጣች እንዴት እንደምትናገር። ሩታ ግን ሚዲያ ላይ ስትመጪ እንድትወደጅ ነው እንጂ እንድትጠይ አይደለም። ሚዲያ ላይ የምትመጪ እንድትከበር እንጂ እንድትናቂ አይደለም። ሚዲያ ላይ ስትመጡ ምን ለማድረግ እንደምትመጡ ግን ታውቃላችሁ። ግን ይሄ ማወቅ አለብሽ ሩታ፣ ይሄ ማወቅ አለብሽ። ለምንድን ነው የሚሄደው? ማንም የሚወደኝ እኔስ ያተረፍኩት ሰዎች አሉኝ፣ እኔ የሚከተሉ እኔ የሚወዱ ሰዎችም እኮ አሉ። ቤተሰብ አይደለም እትይ፣ ቤተሰቦች አይደለም እትይ። ቤተሰቦች ከሆነ ለቤተሰቦች እኮ ታስቢለታለሽ እኮ። እንዲያም ከራስሽ በላይ ነው ቤተሰቦች ማሰብ ያለብሽ አይደለም እንዴ? እኛ ደግሞ ኦልሬዲ አንቺ ፋሚሊ ከሆነ እኛም ማሰብ አለብሽ ራስሽ። እኛ የምታስቢልን ደግሞ አንቺ ራስሽ ነፃ ስታወጪ ነው፣ ለራስሽ ስትቆሚ ነው። ጠንካራነትሽ በአካል መቆም አይደለም በመነጋገር መቆም ነው ጠንካራነትሽ የሚገልጸው። ራስሽን ነፃ ስታወጪ ነው ያኔ ድል የምትመቺው። ገባሽ? እንጂ አንዱ ቆሞ እየተከራከረሽ አንቺ በመነጋገር እኮ ፐርፌክት ነሽ እኮ አንቺ እኮ ጎበዝ እኮ ነሽ። ተናገረሽ የምታሳምኝ ልጅ እኮ ነሽ። አንድ ቃላቶች እኮ ሺ ጊዜ ሺ ቪዲዮ ነው የሚሰራባቸው። ገባሽ? ሺ ሰዎች ነው የሚያነጋግር። ያ ቃላቶች ዛሬ የት ሄደ? ይሄን የገረመኝኛ ለምን ራሱ ሰው ነፃ ሲያወጣ ነፃ አታውጭ። ሞር ደግሞ በአሁን አይዲያ እኔ ሰው ማጥራት አልፈልግም። በዛ አይዲያ ለምን ራስሽ ነፃ አታውጭ? አንቺ እኮ የተጎዳሽ ሴት ነሽ። አንቺ እኮ ግፍ የወረደብሽ ሴት እኮ ነሽ። አንቺ እኮ ተከብረሽ በስነ ስርዓት በሽማግሌ እኮ ወደ አንቺ መመለስ የነበረበት ባል እኮ ነው አፈዘዝሽው አደነዘዝሽው የተባልሽው። አንቺ እኮ የተበደልሽ እንጂ በዳይ እኮ አይደለሽም። አንቺ እኮ ይቅር ባይ እንጂ እኮ ነገረኛ እኮ አይደለሽም። ግን አንቺ ያ አይዲያ ስለተቀበልሽ ግን ሰው እንዳለ በመጥፎ ሳለሽ። ሰው ደግሞ በመጥፎ ነገር እንዲስልሽ ጥሩ አይደለም። ሰው በጥሩ ነገር ይሳልሽ። በመጥፎ ነገር ከሳልሽ ኦልሬዲ በዛ ነው የምትሳዩ። ሰው ምን ያደርግልኛል አትበይ። ሰው ባያደርግልሽ ኖሮ የምትሰሩ ስራ ሰው ጋር አታደርሱትም ነበር። ከሰው ጋር የሆነ ፓርቲ ወደም የሆነ ቦታ ላይ አትሄጂም ነበር። ከሰው ጋር አታወሪም ነበር። ከሰው ጋር የሆነ ዲስከስ አታድርጊም ነበር። ከሰው ጋር አትኖሪም ነበር። ሰው የምትጠይቅ ከሆነ ሰው ምን ይለኛል እኮ። እዚህ ጋር ደግሞ ሩታን ልንገርሽ ማለት ነው። እዚህ ጋር ደግሞ ሩታ ማለት ነው አንድ ሰው ለሰው ድራማ ነበረ በኢትዮጵያ ታስታውሱ ከሆነ አስናቀ የሚባል ነበረ ፊልም የሚሰራ በጣም ጨካኝ ሆነ ካራክተር የተሰጠው የሰውዬ አሁን እኔ በአካል ባገኘው በጣም ነው የምፈራው። የሚሸሸው ሰው ነው። እውነት እንዳልሆነ እንኳን እያወቅኩ ነጥብ ጥሎ ስለሄደ ዘጋ ጨካኝ አድርጌ ነው የማስበው። ለምን ያለ ስሟ ስም ይሰጣታል እንዴ? ከምሬ ነው። ኢትዮጵያ ያለ አስናቀ ፊልም ካያችሁ ሰው ለሰው ድራማ እሁድ የሚመጣ የነበረ የዛን ጊዜ ሰው የዛጋ ካራክተር የሚጫወት እሱ እንኳን ድራማ መሆኑ እያወቅኩ አሁን በአካል እንኳን ልጅ ሲድር ሳየው በጣም ነው የፈራሁበት። ምክንያቱ እዛ ጋር ጨካኝ ሆኖ ያሰራ። እሺ ስሬት ድራማ ላሳያችሁ። ጋጋ ሆኖ የሰራበት ምላስ የሚቆርጥ ሰውዬ አሁን ባየው መቤተሽ ፌንት ነው የምነቅለው። ለምን እሷ እንኳን ፊልም እያየውን ድራማ እያየው በአካል ባያቸው ሰዎች ያስፈሩኛል። ያለ ስማቸው ስም ነው የተሰጣቸው። ለምን ጨካኞች አይደለም። እዛ ጋር ግን ደግሞ እነሱ ስማቸው ጽድት ያለ ነው። ድራማ መሆኑ ማንም ያውቃል። አንቺ ድራማ እውነት ያ አሁን እነዛ ስማ ማያጠፉ በቲክታክ በዩቲዩብ ማነው በቲክታክ በፌስቡክ ኦር እኔ በኢንስታግራም እንደዚህ በሶሻል ሚዲያ ስለሚቆራረጥ በቃ ለሰው በቃ ትተው ለሌሎቻቸው ልትተው። ለእኛ ግን የዛቺ ደጋፊ እንድንባል አንፈልግም። እኛ ያንቺ ፕሮፋይል አድርገን የት ቦታ ስንገባ ምንኮራብሽ መሆን አለብን እንደ ድሮአችን። አሁን ግን እያየ ነው ያለ ነው ስራ ግን ወደ መጥፎ እየሄደ ስለሆነ ከአሁኑ እየነገርንሽ ነው። ስለምንወድሽ ነው፣ ስለምናከብርሽ ነው። በአንቺ ምንም ነገር መደራደር አናውቅም።